ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎች። በኮሪደር ልማትና በመንግስት መሰረተ ልማት ላይ የስርቆት ወንጀል የፈጸሙ ግለሰቦች በህግ ቁጥጥር ስር መዋላቸውን የሐረሪ ክልል ፖሊስ ኮሚሽን አስታወቀ። በሐረሪ ክልል ጄኔላ ወረዳ በኮሪደር ልማትና የመንገድ መብራት ኬብል ላይ ስርቆትና ጉዳት ያደረሱ ግለሰቦች ፖሊስ ባደረገው ክትትል በቁጥጥር ስር መዋላቸውን የጄኔላ ወረዳ ማህበረሰብ አቀፍ ኦፊሰር ዋና ሳጂን ኢቅባል መሐመድ ገልጸዋል። ከአምራች ኢንዱስትሪው ጋር በመቀናጀት የአካባቢን ማህበረሰብ በኢኮኖሚ ተጠቃሚ እያደረገ እንደሚገኝ ሐረማያ ዩኒቨርሲቲ አስታውቋል። ዩኒቨርሲቲው በስራ ዕድል ፈጠራ ንድፈ ሐሳብ ዙሪያ 3ኛ ዙር ውድድር አካሂዷል። ዘገባው የትትና ተስፋዬ ነው። ዝርዝሩ በተከታይነት ይቀርባል። የሐረማያ ዩኒቨርሲቲ በስራ ዕድል ፈጠራ ንግድ ሐሳብ ዙሪያ 3ኛ ዙር ውድድር አካሂዷል። በሐረማያ ዩኒቨርሲቲ የምርምርና የማህበረሰብ ጉድኝት ምክትል ፕሬዝዳንት ዶክተር ኢሳቅ ዩሱፍ ባደረጉት የመክፈቻ ንግግር በአካባቢያችን ያሉ የራሳችን የፈጠራ ንግድ ሐሳቦችን ጥቅም ላይ ለማዋል እንዲያስችል ዩኒቨርሲቲው መሰል መድረኮችን በመፍጠርና ድጋፍ በማድረግ ድልድይ የመሆን ሚናውን እየተወጣ እንደሚገኝ ገልጸዋል። ዶክተር ኢሳቅ አክለውም ዩኒቨርሲቲው ከውድድሩ የሚገኙ የፈጠራ ንድፈ ሐሳቦችን በመደገፍ ገቢ ማመንጨትና ከአምራች ኢንዱስትሪዎች ጋር በማቀናጀት ተጠቃሚ እንዲሆኑ ከማድረግ ረገድ ዘንድሮ ለ3ኛ ጊዜ ያዘጋጀው ውድድር መሆኑንም ተናግረዋል። ውድድሩ በጤና፣ በግብርና፣ በሳይንስ፣ በትምህርትና አይሲቲን ጨምሮ በተለያዩ ዘርፎች ከታህሳስ 2018 ጀምሮ ሲካሄድ የነበረና ከ60 በላይ የፈጠራ ንግድ ሐሳቦች መካከል ተካሂዶ 28 ተወዳዳሪዎች ለመጨረሻው ዙር መድረሳቸውንም አክለዋል። ይህም የአካባቢውን ማህበረሰብ ተጠቃሚ የሚያደርግ የስራ ዕድልን የሚፈጥር መሆኑንም ተናግረዋል። የምንሰራቸው ስራዎች በኢኖቬሽንና ቴክኖሎጂ የተደገፉ ለማድረግም ሰፊ ስራ እየተካሄደ ነው ብለዋል። ዩኒቨርሲቲ ደግሞ እንግዲህ በቴክኖሎጂና በማህበረሰቡ መካከል ብሪጆች ነን ብለን እናስባለን እና ያንን ለማሳካት አንዱ መንገድ እነኚህ ኢኖቬቲቭ አይዲያዎች የሚያብቡበትን መንገድ መፍጠር ነው። ዛሬ እንግዲህ ያው እንደምታዩት ከፋካልቲው ከኛ ከዩኒቨርሲቲው ማህበረሰብ ከውጭው ማህበረሰብ ከተማሪዎች ጥሩ አይዲያ ያላቸው ሰዎች ኮምፒት የሚያደርጉበት ቀን ነው። እነኛ አይነት ሰዎችን እንግዲህ ማብቃት ስንችል ጀምረን ማብቃት ስንችል ትልቁ የስራ አጥነትን እንቀንሳለን። ኮንትሪቢዩሽኑ ለአገርም እድገት ቅድም ላልነው ማትሎር ሌቭል ላይ ነው ያለነው ኢኖቬሽን ራንኪንግ ትልቅ አስተዋጽኦ ይኖረዋል እና ይሄንን አይዲያ ይዛችሁ እንግዲህ ይሄው ኢኖቬቲቭ አይዲያ አለኝ ይሄን ኢኖቬቲቭ አይዲያ ትንሽ ሰፖርት ብታረጉኝ ከግብ ያደርሳለሁ ብላችሁ ይሄን አይዲያ ቀምራችሁ እዚህ ለተገኛችሁ ተወዳዳሪዎች ትልቅ አክብሮት ይኖረኛል። ውድድሩን በዳኝነት ሲመሩት ከነበሩት መካከል ዶክተር መሰረት ድሪባ የቀረቡት የንግድ ፈጠራዎች የተለያዩ ሐሳቦችን ያካተቱና የዩኒቨርሲቲውን ተልዕኮ ያማከሉ መሆናቸውን አብራርተዋል። አክለውም ሐሳቡን ላመነጩት ብቻ ሳይሆን የአካባቢውን ችግር ሊቀርፉ የሚችሉና ለሀገር ኢኮኖሚ ግብአት ሊሆን የሚችሉ ሐሳቦችም ናቸው ብለዋል። ዛሬ ያየናቸው እነዚህ የፈጠራና የንግድ ሐሳቦች ዘርፈ ብዙ ናቸው። በተለይ ከሐረማያ ዩኒቨርሲቲ ተልዕኮ ጋራ ደግሞ ዋናው ብዙ የግብርና ሐሳቦች ነበሩ። የህብረተሰቡን ጤና ያማከለ ነበረ። እንዲሁም ደግሞ ቴክኖሎጂንም ለመተግበር የሚረዱ ዘርፈ ብዙ የንግድ ሐሳቦች ነበሩ ማለት ነውና በተለይ ደግሞ ችግርን ከመፍታት አንጻር ላይ ፎከስ ያደረጉ ነበሩና ምንድነው ያለው በአካባቢያችን ከድርቅ ጋራ ተያይዘው ያሉት እንደገና ደግሞ ሪሶርሶች የሐረማያን ውሃ ከመጠቀም አንጻር እንደገና ደግሞ ብዙውን ጊዜ ህብረተሰባችን በድርቅ የሚጎዱትና በቂ የሆነ ምግብን ከማግኘት አንጻር የተነሱ የንግድ ሐሳቦች ነበሩና በአጠቃላይ ጥሩ የሚባል ነገ የንግድ ሐሳብን ያመጡትና የፈጠራ ሐሳቦቹን ባለቤቶች ያለፈ ህብረተሰቡን አልፎም ተርፎ ደግሞ ለአገር ኢኮኖሚ የራሳቸው ግብአት ሊሆኑ የሚችሉ ሐሳቦችን ነው በዚህ ውድድር ላይ ያየነውና በጣም ጥሩና ሊበረታታ የሚገባ ይሄ ተሞክሮ ለሌሎች በሌሎች ዩኒቨርሲቲዎችም በሌሎች ኢንስቲትዩሽኖችም በዚህ ልክ ተበረታቶ መሄድ አለበት ብዬ ነው ማለት። በመጨረሻም ይህን ንግድ ወደ ስራ በመቀየር በኢኖቬሽንና ቴክኖሎጂ በመደገፍ ካደጉት ሀገራት ጎን ለመሰለፍ በቅንጅት መስራት እንደሚገባ መልእክታቸውንም አስተላልፈዋል። ከዩኒቨርሲቲውና በዙሪያው ካሉ ሁለተኛ ደረጃ ትምህርት ቤቶች የቴክኒክና ሙያ ኮሌጆችና ዩኒቨርሲቲዎች የተውጣጡ 28 ተማሪዎች መምህራንና ተመራማሪዎች ተሳታፊ ሆነው ቀርበዋል። በመድረኩ የተሳተፉ ተማሪዎች በበኩላቸው ከራሳቸው አልፈው ለህብረተሰቡ የሚጠቅሙ የፈጠራ ውጤቶችን እንዳቀረቡም ተናግረዋል። አጠቃላይ ስራ ዕድል ፈጠራ ላይ ምንድነው
ማንኛውም የቢዝነስ አይዲያ ወይ ደግሞ ውስጣችን ጭንቅላታችን ላይ ያለው ሀሳብ መውረድ ይችላል ነው የመጀመሪያው ሀሳብ። ሲቀጥል ደግሞ ያለንን ሀሳብ ደግሞ ይዘን ስንመጣ እንደዚህ አይነት እድሎች ደግሞ የተዘጋጁልን በዩኒቨርሲቲ ውስጥ እንዴት ነው ብዙ ተማሪዎች አለው ሀሳብ ግን አቅርቦ ማምጣት አልቻለም ነበር። እነሱን ደግሞ የተለያዩ ትሬኒንጎች ወስደናል። ሀረማያ ዩኒቨርሲቲ ባዘጋጀልን ትሬኒንግ እሱን ይዘን ደግሞ ስራ ላይ ከዋልን እኛንም በተለያየ ስቴጅ ከፍ እያደረገን እያሻሻልን ይመጣል ማለት ነው ከጊዜ ወደ ጊዜ። ለሁለት ቀናት በተካሄደው የስራ ፈጠራ ሀሳብ ውድድር ምሁራን፣ የስራ እድል ፈጣሪዎችና ሌሎች ባለድርሻ አካላትም ተሳትፈዋል። በበዓላት ወቅት የመረዳዳት ባህልን በማጠናከር አቅመ ደካሞችን መደገፍ እንደሚገባ ተገለጸ። ቡና ባንክ ሀረር ቅርንጫፍ የረመዳን ወርን ምክንያት በማድረግ ለአቅመ ደካማ ወገኖች ማዕድ የማጋራት መርሃ ግብርን አካሂዷል። ይድነቃቸው ጌታቸው። ቡና ባንክ ሀረር ቅርንጫፍ 1447ኛውን የረመዳን ወርን ምክንያት በማድረግ ለአቅመ ደካማ ወገኖች ማዕድ የማጋራት መርሃ ግብር አካሂዷል። በድጋፍ ስነ ስርዓቱ ላይ የተገኙት የሸንኮር ወረዳ አስተዳዳሪ አቶ ሳሚ ዩሱፍ እንደገለጹት ባንኩ ከሚሰጣቸው መደበኛ የፋይናንስ አገልግሎቶች ባሻገር በበዓላት ወቅት አቅመ ደካማ ማህበረሰቦች እንዳይቸገሩ የበኩሉን ኃላፊነት እየተወጣ መሆኑን ተናግሯል። ቡና ባንክ ሸንኮር ቅርንጫፍ ላይ እንደ ሸንኮር ወረዳ ያሉትን የደሃዎች የረመዳንን ጾምን ምክንያት በማድረግ ለደሃዎች ድጋፍ ሰብአዊ የሆነ ድጋፎች በተለያዩ የምግብ አቅርቦቶች የምግብ ፍጆታዎች ላይ ረመዳኑን ጾም እንግዲህ ተገቢውን የረመዳን ጾም ኢባዳውንም ጸሎታቸውን በተገቢው መንገድ እንዲያደርጉና በምግብ ፍለጋ ላይ እንዳይቸገሩ ያለውንም ዝቅተኛ ማህበረሰብ ከመደገፍ አንጻር ያላቸውን የዜጋዊ የሆነም እንደ ኮርፖሬት ያለባቸውን ኃላፊነት ከመወጣት አንጻር እንግዲህ ትልቅ ድጋፍ ነው ለኛ። በዛሬው ዕለትም የተደረገው ድጋፍም ለአቅመ ደካሞች የሚያግዝ መሆኑን ተናግረው መሰል የመደጋገፍ ባህል ተጠናክሮ መቀጠል አለበት ብለዋል። የመሳሰሉ በተለያዩ በንግዱ ማህበረሰብ ላይ እየተሳተፉ ያሉ በወረዳው በአጠቃላይ በክልሉ ላይ ያሉ መሰል ተቋማቶች እንግዲህ እነዚህን የደሃዎች ከጎናቸው በመሆን በአብይም ጾም በረመዳንም ጾም እንዲሁም በቀጣይ በዓላቶች አሉ ተደጋግፈን እንግዲህ ተረዳድተን ያለንን አካፍለን ከመኖር አንጻር ያው ኃላፊነትን መወጣት ነው የሚባለው። አንድ የዜግነት እንደ ተቋምም ይሁን እንደ ዜጋ ኃላፊነትን ከመወጣት አንጻር የዜግነት እንደ ዜግነት ኃላፊነት ብንወስደው የሚል መልእክት አለኝ። የቡና ባንክ ሀረር ቅርንጫፍ ስራ አስኪያጅ ወይዘሮ ሰላማዊት ግርማ በበኩላቸው 1447ኛውን የረመዳንን ጾምን ታሳቢ በማድረግ ለ25 እጅ አጠር ዜጎች ድጋፍ ማድረጋቸውን ተናግረዋል። ድጋፉም ወገኖች በጾም ወቅት ሳይቸገሩ ተደስተው እንዲያሳልፉ በማሰብ ማህበራዊ ኃላፊነቱን ለመወጣት ያለመ ስለመሆኑም ገልጸዋል። ድጋፉ እንግዲህ ያለውን የኑሮ ውድነት ታሳቢ በማድረግ በከተማ ውስጥ ላሉ ዝቅተኛ ኑሮ ደረጃ ላይ ለሚኖሩ በሸንኮር ወረዳ አስተባባሪነት የተደረገ ረመዳን ጾምን ምክንያት በማድረግ የተደረገ እርዳታ ነው። አሁን ላይ በተለይ በዚህ በረመዳን ጾምና አሁን ደግሞ ነገ በሚከበረው በማርች 8 ዙሪያ ብዙ እየተደረጉ ያሉ እንቅስቃሴዎች አሉ። ከነዚህም ውስጥ ደግሞ በትልልቅ ከተማዎችና በተመረጡ ቅርንጫፎች አስተባባሪነት የሚደረግ ትምህርት ቤቶች ካምፔኖች አሉ። በነዛ ካምፔኖች ላይ ማርች 8ን ምክንያት በማድረግ የሚደረጉ የንጽህና መጠበቂያዎችና የትምህርት ቤት ውድድሮች አሉ። ባንኩ በ2030 በሀገሪቱ ተወዳዳሪ ለመሆን አቅዶ እየሰራ መሆኑን ተናግረው ካዲም ከወለድ ነጻ የቁጠባ አገልግሎት ተደራሽ እያደረገ እንደሚገኝም ገልጸዋል። ከዚህም በተጨማሪ ባንኩ ከወለድ ነጻ የባንክ አገልግሎትና ማህበራዊ ኃላፊነቱን ለመወጣት ባለው ቁርጠኝነት በቀጣይ በተለያዩ ዘርፎች አገልግሎት እንደሚሰጥም አብራርተዋል። ደረጃ ቡና ባንክ በ2030 ካሉት ፋይናንሻል ተቋሞች ውስጥ 3 ከሚባሉ ፋይናንሻል ተቋሞች ውስጥ አንዱ ለመሆን ራዕይ አንግቦ እየተነሳ ያለ ባንክ ነው። ይህንን ራዕይ ደግሞ ተግባራዊ ለማድረግ የተለያዩ ለማህበረሰቡ አገልግሎት የሚሰጣቸው ፕሮዳክቶች አሉ። ከነዛም ውስጥ አንዱ ካዲም የተባለው ከወለድ ነጻ አገልግሎት ነው። ሌሎችም እንደየማህበረሰቡ ፍላጎት አሉ። ስፔሻል የሆኑ አካውንቶች አሉ። እነዛን ፕሮዳክቶች ቡና ባንክ ለማህበረሰቡ ያቀርባል። ስለዚህ ይህንን ለ2030 ቶፕ ከሚባሉ ፋይናንሻል ተቋሞች ውስጥ አንዱ ለመሆን ያቀረባቸውን ፕሮዳክቶች ከማህበረሰቡ ጋር በመተባበር
ራዕያችንን እናሳካለን። ድጋፍ የተደረገላቸው የህብረተሰብ ክፍሎች በበዓላት ወቅት እንዳይቸገሩ በማሰብ ባንኩ ላደረገላቸው ድጋፍ ምስጋና አቅርበዋል። ወደ ሀገር አቀፍ ዘገባዎች አግርናል። ኢትዮጵያ በታሪኳ በፈተናዎች ጸንታ የቆመችው በማይበገረው ሰራዊታችን ተጋድሎ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። በሌላ ዜና ደግሞ ለሰባተኛው ጠቅላላ ምርጫ የመራጮች ምዝገባ ዝግጅት መጠናቀቁን የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ ገለጹ። የሚሉት በሀገር አቀፍ ጉዳዮቻችን ያዝናቸው ናቸው። ሌሎችንም ጨምረን ወደ እናንተ እናደርሳቸዋለን። ኢትዮጵያ በታሪኳና በፈተናዎች ሁሉ ጸንታ የቆመችው በማይበገረው የሰራዊታችን ተጋድሎ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በማህበራዊ ትስስር ገጻቸው ባሰፈሩት መልእክትም የኢትዮጵያ ሰራዊት ሙዚየም የጀግንነታችን ማህደር፣ የልዕልናችን ምስክር ነው ብለዋል። ኢትዮጵያ በታሪኳ በፈተናዎች ጸንታ የቆመች በማይበገር የሰራዊት ተጋድሎ እንደሆነም ተናግረዋል። ምክትል ጠቅላይ ሚኒስትሩ ዛሬ በጃን ሜዳ አካባቢ በሚገኘው የኢትዮጵያ ሰራዊት ሙዚየም በመጎብኘትም በሙዚየሙ የዘመናት ጀግንነት ጉዞ የሚመሰክር ሕያው አሻራችንን ተመልክተናል ብለዋል። ከ1950ዎቹ ጀምሮ እንዲቋቋም ሲታለም የቆየው ይህ የጦር ሙዚየም በፖለቲካ ውሳኔዎች ብቅ ልም ሲል ቆይቷል። ዛሬ ግን በለውጡ መንግስት ቁርጠኝነት ተቃዋሚ ቁመና ተላብሶ እውን መሆን ችሏል ብለዋል። ይህ ስኬት ለሚገነባው ግዙፍ የብሔራዊ ሰራዊት ሙዚየም እንደ አንድ ማዕዘን ድንጋይ የሚወሰድ መሆኑንም ገልጸዋል። ከአድዋ ዘመን በፊት የነበሩ ብርቅዬ መሳሪያዎችና የነገስታቱ ትጥቆችን ጨምሮ በሙዚየሙ ያሉትን የጦር ታሪክና ቅርሶች የጀግኖችን ታሪክን የሚዘክሩ ናቸው ብለዋል። ከ1900 ጀምሮ ያለውን ዘመናዊ ተቋማዊ ግንባታ፣ የጦር መሳሪያዎች ዝግመተ ለውጥን፣ መከላከያችን የደረሰበትን አስደናቂ ምህንድስና ጉዞ የሚያስቃኘው ይህ ማዕከል ለሰራዊቱና ለትውልዱ ታሪክን፣ እውቀትንና መነሳሳትን የሚያስታጥቅ መሆኑን ነው ያመለከቱት። ለሰባተኛው ጠቅላላ ምርጫ የመራጮች ምዝገባ ዝግጅት መጠናቀቁን የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ ገለጹ። 47 የፖለቲካ ፓርቲዎች 10930 እጩዎች ማስመዝገባቸውንም ገልጸዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ ሰባተኛው ጠቅላላ ምርጫም ለማካሄድ በተደረጉ ቅድመ ዝግጅቶች ዙሪያ ለመገናኛ ብዙሃን መግለጫ ሰጥተዋል። በመግለጫቸው የመራጮች ምዝገባ ከነገ ጀምሮ የሚካሄድ እንደሆነ ገልጸው ዝግጅቱ መጠናቀቁንም ገልጸዋል። የመራጮች ምዝገባም ለአንድ ወር እንደሚካሄድ ገልጸው ምዝገባው በዲጂታልና በማኑዋል መልኩ እንደሚካሄድ አስታውሰዋል። በፕሌይ ስቶር እና አፕ ስቶር ምርጫ የተሰኘውን መተግበሪያ ወርደው በስልካቸው መመዝገብ የሚችሉ ዜጎች በራሳቸው መመዝገብ እንደሚችሉም ጠቁመዋል። በአካል ምርጫ ጣቢያዎች የሚመዘገቡ መራጮችን ለማስተናገድ ቦርዱ ለምርጫ አስፈጻሚዎች ታብሌቶችን ማሰራጨቱን አብራርተዋል። ከ3G በላይ ኢንተርኔት ተደራሽነት ባለባቸው አካባቢዎች የመራጮች ምዝገባ በዲጂታል እንደሚደረግ ጠቁመው ለዚህ ቦርዱ ኢትዮ ቴሌኮም ጋር በቅንጅት እየሰራ ነው ብለዋል። በሌላ በኩል ለሰባተኛው ጠቅላላ ምርጫ 47 የፖለቲካ ፓርቲዎች 10934 እጩዎች መመዝገባቸውን አክለዋል። ከዚህም ውስጥም 2198 እጩዎች ለሕዝብ ተወካዮች ምክር ቤት የተመዘገቡ ሲሆን 8737 ለክልል ምክር ቤቶች መመዝገባቸውን ጠቁመዋል። የቦርዱ ሰብሳቢ እንዳሉት 77 በግል እጩነት የቀረቡ ሲሆን ከዚህ ውስጥም 69ኙ ወንድ፣ 4ቱ ደግሞ ሴት እጩዎች መሆናቸውን ጠቁመዋል። ቦርዱ ፓርቲዎች የሚወዳደሩበትን ምልክት ይፋ ያደረገ ሲሆን የእጩዎች የሥነ ምግባር ደንብን ፓርቲዎች እንዲፈርሙ መደረጉን ከቅድመ ዝግጅት ስራዎች መካከል መሆኑንም አብራርተዋል። የፌዴራል ስፖርት ልማት አስተዳደር ረቂቅ አዋጅ የስፖርት እድገትን ወደ ላቀ ደረጃ ለማሻገር ምቹ ሁኔታን እንደሚፈጥር በሕዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት፣ ባህል፣ ስፖርት ጉዳይ ቋሚ ኮሚቴ ሰብሳቢ ወርቅ ሰማሞ ገለጹ። ቋሚ ኮሚቴው በፌዴራል ስፖርት ልማትና አስተዳደር ረቂቅ አዋጅን ለማዳበር የሚያስችል የውይይት መድረክ ከባለድርሻ አካላት ጋር አካሂዷል። የባህልና ስፖርት ሚኒስትር ሸዊት ሻንካ የስፖርት ዘርፉ የሚመራበት ሁሉን አቀፍ አሰራር ስርዓትና ሕግ አለመኖሩን አንስተዋል። የለውጡ መንግስት ይህን ችግር ለመፍታት የፌዴራል ስፖርት ልማትና አስተዳደር ረቂቅ አዋጅ አዘጋጅቷል ብለዋል። ይህ ጠንካራ ብቁና ጤናማ ትውልድን ለማፍራት ስፖርት ከዜጎች የኑሮ ዘይቤ ጋር የተሳሰረ እንዲሆን አቅም እንዲፈጠር የሚያደርግ ነው ብለዋል። መንግስት ባለፉት 8 ዓመታት የዘርፉን ስብራት ለማከም በከፍተኛ መዋለ ንዋይ በርካታ ተግባራትን ማከናወኑን ጠቁመው በዚህም ከ17000 በላይ አነስተኛ መካከለኛ ስፖርት ማዘውተሪያዎች ስፍራ በመላ ሀገሪቱ መገንባት መቻሉንም ገልጸዋል። ረቂቅ አዋጁ ስፖርት በጠናከረ ህግና ስርዓት እንዲመራ በማድረግም የዘርፉን እድገት ለማፋጠን አቅም የሚፈጥር መሆኑንም አክለዋል። በመድረኩ ላይ የተሳተፉት የዘርፉ ተዋናዮች የረቂቅ አዋጁ መዘጋጀት በአገሪቱ ስፖርት ዘርፍ ውጤታማ እንዳይሆን ማነቆ የሆኑ አሰራሮችን ለመፍታት የሚያስችል እንደሆነ ገልጸው ቢስተካከሉ ያሏቸውን ሀሳቦችንም አንስተዋል።
የወጣቶች ስብዕና ማዕከላት በስነ ምግባርና ክህሎት የታነጹ ዜጎችን በማፍራት ጉልህ ሚና ያላቸው አለ ሴቶችና ማህበራዊ ጉዳይ ሚኒስቴር በዘመናዊ መልኩ እድሳት የተደረገለትና አዲስ የተገነባው ስፖርት መጫወቻ ሜዳን ያካተተው የአጋሮ ከተማ የወጣቶች ስብዕና ማዕከል ተመርቆ አገልግሎት መስጠት ጀምሯል። ዶክተር ኤርጎጌ ተስፋዬ በዚህ ወቅት እንዳሉት ለቀጣይ ዘላቂ ሰላም መረጋገጥ ለሀገር ብልጽግና የወጣቶች ስብዕናና ክህሎት መገንባት አስፈላጊ ነው። የአጋሮ ከተማ ወጣቶች ስብዕና ማዕከል መንግስት የማህበረሰቡን የአጋር አካላትን የተቀናጀ ጥረትና የመደመር ውጤት መሆኑን አንስተዋል። በከተማዋ አካባቢም የሚገኙ ወጣቶች በማዕከሉ በአግባቡ እንዲገለገሉና አስፈላጊ እንክብካቤ እንዲያደርጉ አስገንዝበዋል። ወጣቶች በመልካም ስብዕና ታንጸው እውቀትና ክህሎትን በማዳበር ለአካባቢያቸው ብሎም ለሀገር ብልጽግና የበኩላቸውን አስተዋጽኦ እንዲያበረክቱ ጥሪ አቅርበዋል። ማዕከሉ ዲጂታል ቤተ መጻሕፍት፣ የአይሲቲ የስልጠና ማዕከላትን እንዲሁም የስፖርት ማዘውተሪያ ስፍራዎች፣ ካፍቴሪያና የምክር አገልግሎትን መስጠት የሚያስችሉ ክፍሎች ያካተተ መሆኑን ሚኒስትሩ ለፋና ዲጂታል ገልጿል። የአጋሮ ከተማ ከንቲባ አቶ ነፊዝ መሐመድ አሚን በበኩላቸው በከተማ ወጣቶችን ሁለንተናዊ አቅም ለማሳደግ በርካታ ስራዎች እየተከናወኑ እንደሚገኙ ተናግረዋል። ወደ ዓለም አቀፍ ዘገባዎች ያግረናል። አሜሪካ በሆርሙዝ ሰርጥ ለሚንቀሳቀሱ መርከቦች የ$20 ቢሊዮን መድህን አቀረበችም። በኢራንና በአሜሪካ መካከል እየተካሄደ ባለው ጦርነት የቀጠናው ባህር ንግድ በስጋት ላይ በሆነበት በዚህ ወቅትም ዋሽንግተን በሆርሙዝ ሰርጥ ለሚንቀሳቀሱ የነዳጅና የጋዝ ጫኝ መርከቦች $20 ቢሊዮን የመድህን ዋስትና ማቅረቧን አስታውቃለች። የአሜሪካ ዓለም አቀፍ ልማት ፋይናንስ ኮርፖሬሽን በእንግሊዝኛው ምህጻረ ቃል ዲኤፍሲ እንደገለጸው ይህ ውሳኔ የተላለፈው በፕሬዝዳንት ዶናልድ ትራምፕ ቀጥተኛ ትዕዛዝ ነው። መድኑ በዋናነት በመርከቦች አካል፣ በማሽነሪዎችና በጭነት ላይ ለሚደርሱ አደጋዎች ጥበቃ ለሚሰጥ ሲሆን በዓለም አቀፍ በጦርነት ምክንያትም የተረበሸውን የንግድ መርከቦችን በራስ መተማመን ለመመለስ ነው። የሆርሙዝ ሰርጥ ዓለም አቀፍ ደረጃ 20 በመቶ የሚሆነው ነዳጅ ፍጆታን የሚያልፍበት ወሳኝ መስመር ሲሆን የኢራን እስላማዊ ዘብ ሰርጡ ለአሜሪካና ለአጋሮቿ መዝጋቱን ማስታወቁ ይታወሳል። ይህ አዲስ የመድን እቅድ በባህር ላይ ለሚፈጠሩ ፖለቲካዊና ወታደራዊ ስጋቶች የፋይናንስ ዋስትና በመስጠት የኃይል አቅርቦት መቋረጡን ለመከላከል ያለመ ነው ተብሏል። በኢራን ላይ ለተከፈተው ጦርነት አሜሪካ በመጀመሪያዎቹ 100 ሰዓታት ውስጥ $3.5 ቢሊዮን ወጪ ማድረጓን ጥናቶች ይፋ አድርገዋል። አሜሪካም በኢራን ላይ በረቀቁ የቦምብ ጣይ አውሮፕላኖችና ዘመናዊ የጦር መሳሪያ ስልቶች ጥቃት በመፈጸመችበት በዚህ ወቅትም ጦርነቱ 8ኛው ቀኑን ይዟል። ዝርዝሩ በተከታይነት ይቀርባል። በኢራን ላይ ለተከፈተው ጦርነት አሜሪካ በመጀመሪያዎቹ 100 ሰዓታት ውስጥ $3.7 ቢሊዮን ወጪ ማድረጓን አንድ ጥናት ተቋም ገለጸ። ተመራማሪዎቹ እንደሚሉት ከሆነ አብዛኛውን ወጪ በበጀት ያልተያዘ በመሆኑ የፔንታጎን መስሪያ ቤት በቅርቡ ተጨማሪ የገንዘብ ድጋፍ መጠየቅም ይኖርበታል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት በመጀመሪያዎቹ 100 ሰዓታት ውስጥ ብቻ ለዋሽንግተን $3.7 ቢሊዮን ወይንም በቀን ወደ $900 ሚሊዮን ገደማ ወጪ እንዳስከተለም ይገመታል። ይህም በዋነኛነት ከፍተኛ መጠን ያለው የጦር መሳሪያዎችና ጥይቶች ጥቅም ላይ በመዋላቸው የመጣ እንደሆነ አዲስ የተደረገ ጥናት አመላክቷል። በዋሽንግተን የሚገኘው የስትራቴጂክና ዓለም አቀፍ ጥናቶች ማዕከል የተባለው የጥናት ተቋም ያደረገው ትንታኔ የጦርነቱን እጅግ ከፍተኛ ወጪ አጉልቶ ያሳይታል። አሜሪካ በኢራን ላይ በረቀቁ የቦምብ ጣይ አውሮፕላኖችና ዘመናዊ የጦር መሳሪያ ስርዓቶች ጥቃት በፈጸመችበት በዚህ ወቅት ጦርነቱ 8ኛ ቀኑን ይዞም ይገኛል። ተመራማሪዎቹ ማርክ ኪያሲንክና ክሪስ ፓርክ እንደገለጹት ከሆነ በመጀመሪያዎቹ 100 ሰዓታት ውስጥ ከወጣው $3.7 ቢሊዮን ወይም በቀን $891.4 ሚሊዮን ውስጥ በበጀት አስቀድሞ የተያዘው ጥቂቱ ብቻ ሲሆን አብዛኛው ማለትም $3.5 ቢሊዮን የሚሆነው በጀት ያልተካተተ መሆኑን ተገልጿል። ይህ ማለትም ፔንታጎን በበጀት ያልተያዙ ወጪዎችን ለመሸፈን በቅርቡ በተጨማሪ የገንዘብ ድጋፍ መጠየቅ ይኖርበታል ማለት ሲሆን ይህም ለትራምፕ አስተዳደር ፖለቲካዊ ፈተና እንደሚሆንና ለጦርነቱ ተቃውሞ መነሻ እንደሚሆንም ተገልጿል። የሀገር ውስጥ የኑሮ ውድነት ስጋቶች፣ ዋጋ ግሽበትና አሁን ደግሞ በጦርነቱ ምክንያት እየጨመረ የመጣው የነዳጅ ዋጋ በአሜሪካ ዜጎች ዘንድ ለጦርነቱ ያለውን ድጋፍ ሊቀንሰው ይችላልም ተብሎ ይገመታል። የአሜሪካ መከላከያ ሚኒስቴር ስለ ኦፕሬሽኑ ዝርዝር መረጃዎችን በውስን መልኩ ብቻ መስጠቱን የጠቀሱት ተመራማሪዎቹ ትንታኔያቸው የተመሰረተው በኮንግረሱ የበጀት ጽሕፈት ቤት ግምቶች ላይ መሆኑን ገልጸው እንዲሁም ለዋጋ ግሽበትና ለተግባራዊ እንቅስቃሴዎች ፍጥነት ሲባል 10 በመቶ ተጨማሪ ወጪ ታክሎበት እንደተሰላም ገልጸዋል። በጥናቱ መሰረት አሜሪካ በመጀመሪያዎቹ 100 ሰዓታት ውስጥ ከ2000 በላይ የተለያዩ የጦር መሳሪያዎችን የተጠቀመች ሲሆን እነዚህን መሳሪያዎች መልሶ ለመተካት $3.1 ቢሊዮን እንደሚያስፈልግና ወጪውን በቀን በ$758.1 ሚሊዮን እንደሚጨምርም ተገምቷል። የአሜሪካ መከላከያ ሚኒስትር ፒት ሄግሴት አሜሪካ በኢራን ላይ የምታደርገውን ጥቃት በከፍተኛ ሁኔታ ሊጨምር እንደሚችል ገልጸው ይህም ተጨማሪ ተዋጊ አውሮፕላኖችን፣ የመከላከል አቅሞችንና ተደጋጋሚ የቦምብ ጥቃቶችን እንደሚያካትትም ተናግረዋል።
ከሐረሪ ክልል ቴሌቪዥን ለዕለቱ የነበሩን ዜናዎች የተከታተላችሁትን ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብሬያችሁ ቆይታ አድርጌያለሁ። ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘው የኔም በዚያ በቃው። ጤና ይስጥልኝ።